ወይ 17 በምንም አይነት የበዛ ኃጢአት ውስጥ በየትኛውም የኃጢአት ጭቃ ውስጥ የተዘፈቀ ሰው ቢኖር በህይወት እያለ ወደ ዋልድባ ገዳም ሄዶ ነብሱ እዛ ቢወጣ ወይ ቢሞት ገዳሙ ቃል ኪዳን ስላለው እዛ የሞተ ሰው ኃጢአቱ አይቆጠርበትም ወይም ወደ መንግስተ ሰማያት ይገባል እንጂ ወደ ሲኦል አይወርድም የሚል ቃል ኪዳን እንዳለው ስለሰማሁ በቃ ዋልድባ ሂጄ ልሙት ብዬ የወሰንኩት የልጅነት ውሳኔ ትዝ ይለኛል። እና ዋልድባ በዛ ሄዶ መኖር በዛ ሄዶ መሞት የመንግስተ ሰማያት በር ተደርጎ ይታሰባል በክርስቲያኑ ባማኙ። እና የኔ ልጅነት ዋልድባን ማቀው በወባ ተንቀጥቅጬ ቢጫ ወባ ይመስለኛል ያመመኝ። ያን ጊዜ ግን እየሞትኩ እንደሆነ ሳስብ ዋልድባ ሂጄ ለምን አልሞትም? ለምን እዛ ሄዶ መሞት መጽደቅ ነው መንግስተ ሰማያትን መግባት ነው የሚል የልጅ አእምሮዬ የተነገረኝ ስለነበረ በዛ አእምሮዬ ያን ማለቴ ስለ ገዳሙ በዚህ መንገድ ማወቄ ትዝ ይለኛል። ዋልድባን እርሶ ምዕመኑ ሰው እንዲህ መረዳቱን እንዴት ያዩታል እርሶ? በጣም ጥሩ ነው። ዋልድባ ታላቅ ገዳም ነው። ዋልድባ ከኢትዮጵያ ካሉት ገዳማት ቅድሚያ የተገደመ ነው። ገዳሚውም ኢየሱስ ክርስቶስ ራሱ ነው። እንግዲህ ለየት የሚያደርገው ከሌሎች ገዳማት ወይም ከኢትዮጵያ ውስጥ ለየት የሚያደርገው በራሱ በመድኃኔዓለም የተገደመ በመሆኑ ታላቅነቱ ይሄ ነው። እዚያ በመቀጠል ዋልድባ ትልቅ ቃል ኪዳን ያለው ከመገደሙ በፊት በትንቢት የተገደመ ገዳም ነው። ትንቢቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ስደቱ በሄደ ዘመን እንግዲህ በግብፅ ያው 2 ዓመት ከ6 ወር እንደቆየ ይታወቃል። እዚያ ግን እመቤታችን ኢትዮጵያን ስትጎይ 6 አንበሶች ከግብፅ አስከትላ ወደ ኢትዮጵያ መጥታለች። 3ቱ ሲያት ከሚባለው በረሃ ሲቀሩ 3ቱ ግን አብረዋት ወደ ኢትዮጵያ ገብተዋል። እዚያ ከጎበኘሻቸው ዋልድባ ነው። እንግዲህ 3ቱም አንበሳዎች ይዘው በብሩህ ደመና ተጭነው ዋልድባ ላይ ገብተው በትልቅ ዋሻ ላይ አርፈዋል። በዛን ጊዜ እዚያ በረሃ ውስጥ የሚበላ የሚጠጣ ስላልነበረ መብል አስፈለጋቸውና ልጄ ወዳጄ የምንበላው ነገር ከዚህ የት ይገኛል ብላ ጠየቀችው። እናቴ ብሎ ዮሴፍ በትር ነበረች፣ የብረት በትር ነበረች። በሷ ቆፍሮ 318 ስር ያለው እንጨት ስር ቆፍሮ ሰጣት። ስሙ ገመሎ ይባላል። እንዴ እኔ ስበላ ያደኩ ስንዴ ነው፣ ይሄ እንዴት ይመረኝ የለ እንዴት አድርጌ በላዋለሁ አለችው። ቀምሳ አንቺንና እኔን የሚያመሰግኑ በዚህ ቦታ ላይ ይቀመጣሉ፣ ብዙ መናንያን በዚህ ቦታ ላይ ይቀመጣሉ ብለ ያን ጊዜ ተነገረለት። ቦታው ትንቢት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በ484 ከቡልጋ ሳማ ሰንበት ልዩ ስሙ በረከት መድኃኔዓለም ከሚባለው ቦታ ላይ በ484 ጥር 11 ቀን የጥምቀት በዓል ለማክበር ተሰብስበው ህዝቦች ያችን ዕለት በጣም አክብረዋት ነበርና በእልልታ በሆታ በቅዳሴ በውዳሴ በጣም ድምቅ አድራ የቅዳሴ ሰዓት አለፈባቸው ይላል ታሪኩ። በዚህን ጊዜ እንዴ ሰዓት አለፈ ብለን እንዴት ቅዳሴ ይታጎላል ብለው ወደ ቅዳሴ ሲዘጋጁ እግዚአብሔር ስላልፈቀደላቸው ያለ ሰዓት ቅዳሴ እንደማይቀደስ ሁላችሁም ታውቁታላችሁ። ከህንድ አባ በኪሞስ የሚባል መነኩሴ በደመና ተጭኖ እግዚአብሔር ተቀይሟቸዋል፣ ቅዳሴውን የታዘዙት ቀድሰውታል ብሎ ከለከላቸው። አሁን ግን መድኃኒታችሁን ፈልጉ ምን እናድርግ ብለው ተማከሩና ኢየሩሳሌም ሂዳችሁ ከመቃብሩ ስገዱ አላቸው። ባሉት ተነስተው መንገድ ቀጠሉ። ከዚያ ተነስተው መንገድ እንዳሉት ሁሉም በጥምቀት የነበሩት ማንም ሳይለዩ ሳይንት ከሚባለው ቦታ ላይ ደረሱ ይላል ታሪካችን። ሳይንት ላይ ሲደርሱ በኋላቸው የአካባቢው ህዝብ እንግዲህ
ቡልጋ ላይ አይደለም ያተናገርኩት የኤረር የምንጃር ሰው ሄዱ ሲባል እየተከተለ አልከተተላቸው ሲል 2 ወር ቆዩ ይላል። ክውን ብሎ ሲከወንላቸው ጌታችንም መድኃኒታችን ኢየሱስ ክርስቶስ የልባቸውን ቁርጥነት ስላይ ተገለጸላቸው ይላል። በአምሳለ ወሬዛ ተገለጸላቸው። እዚያ ማዕከል ሲያዩት ከሁሉ የተለየ መልክ ያለው ሰው አየን። ምንም የሚያምር ሰው አየን ዛሬ ያሉ በወጣት መልክ በወጣት መልክ ስላዩት ምንም የሚያምር ሰው አየን በሚል መልክ ያቺ ቦታ አማራ ሳይንት ተብላ ተጠራች ይላል። ምንም የሚያምር አማራ ሳይንት ህቅም ብዛት አማራ ሳይንት ተብላ ተጠራች ይላል። ስሟ ያወጣላት በዚህ ነው። እዚህ በኋላ ጠየቃቸው። የት ልትሄዱ ነው አላቸው። ኢየሩሳሌም አሉት። በሉ እኔ እመራችኋለሁ ብሎ እየመራ የት ላይ ደረሱ ይላል? ድላንታ ላይ ደረሱ ይላል። እንዴ ትናንት ያየነው ሰው ዛሬም እኮ እዚህ ያየነው የመራህ እዚህ እኮ አደረሰን ብለው ትናንት ያየነው ድላንታ ተብሎ ተጠራ ይላል። እዚያ ሲቀጥሉ ቤተ ሆር ደረሱ ይላል። ቤተ ሆር ላይ ትልቅ ቤት አሻግረው አዩና ሰው ቁሞ ከደጃፉ ላይ አይተው እዚህ ቤት ማደር አለብን ነው ተነስተው ሲሄዱ ቤቱም ሰውየውም ተሰወራቸው። የት ሄደ? የት ሆረ አይደለም ግዕዝ ነው። የት ሆረ የት ሄደ? ቤተ ሆር ተብሎ ተጠራ ይላል። እዚያ ቀጥለው አይብ አባት የሚባል ማን ነው አይብ በንቅ በሚባል ቦታ ደረሱ ይላል። እዚያ አርፈው ሳለ ያገሩ ሰዎች እንጀራ በእንቅብ አጓት እያመጡ አስተናግዳቸው። እዚህ ሀገር ሰዎች ጥሮች ናቸው፣ በእንቅብ እኮ አጓት እያመጡ አጠገቡን በሚል መልክ አይብ በእንቅብ ተብሎ ተጠራ ይላል። እዚያ ቀጥለው እንግዲህ ታሪኩን ጨርስልን ካሉኝ እዚያ ቀጥለው ወደዚህ ደረሱ። ወደ ጎንደሩ ሀገር እንትን እሱ ማን ነው እብናት ከሚባለው ቦታ ላይ ደረሱ ይላል። እዚያ ቦታ ጠፍቷቸው ጌታ እንግዲህ አንድ ጊዜ ይገለጽላቸው አንድ ጊዜ ይሰወርባቸው ነበርና መንገድ ጠፍቷቸው እንዲና እንዲ ሲሉ አንዲት ሴት አሻግረውና ጠርተው እንግዲህ አሳይን ሲሏት ዝም ብላቸዋለች። እንዴ እብንናት ይቺ የማትናገር አገሪቱ እብናት ተባለች ይላል። እብን ማለት ምንድነው? ድንጋይ። አዎ እሺ። በግዕዝ እንግዲህ እብን ድንጋይ ነው። እሺ። ከምከም ከሚባለው ቦታ ላይ ከምከም ላይ አንድ ከነዚያ ከመናኞቹ ሆዱን አሞት ወደ አፋ ሲወጣ ሆዱ ጮሃል። ከምከም ብላ ስቃበታለች። እኔ ሆዴን አሞይ እኮ ሆዴ ቢጮህ የዚህ ሀገር ሰው ከምከም ብላ እኮ ሳቀችብኝ ሲል አገሪቱ ከምከም ተባለች ይላል። እዚያ እየቀጠሉ የት ደረሱ ይላል? ከወገራው ጫፍ ላይ ምሳል ድንጋይ ከሚባለው ቦታ ላይ ደረሱ ይላል። እንግዲህ የተነሱት እዚህ ላይ ልዙት የሚሉ እሱ የተነሱበት ዓመተ ምህረት በ484 ነው ጥር 11 ቀን። እዚያ በመድረስ ብዙ ጊዜ እየወሰደባቸው በእግራቸው ስለሚሄዱ ጸጉራቸው አድጎ አያችሁ። ምን ነው ብሎ ተገለጸላቸው። ምን ነው ጸጉራቸው አደገ? መላጭ ያልያዝነ የሚላጭናተን ድንጋዩን ስለላጫቸው ይላል። አገሪቱ ምሳል ድንጋይ ተብላ ተጠራች ይላል። እዚያ ወገራ ደረሱ ይላል። ወገራ ደርሰው አርፈው እዚያ ሲያድሩ አንድ ሰው ከሚስቱ ጋር ተጣልቶ ሲደበደባት አይተው የዚህ ሀገር ሰዎች ምን ይዋገራሉ ወገረ መታ ይላልና በግዕዙ ምን ይዋገራሉ ማለት ወገራ ተብሎ ተጠራ ይላል። እዚያ ጭራ ወንዝ ማነው ሽምብራ ዘገን ከሚባል ቦታ ደረሱ ይላል። ሽምብራ ዘገን ሲደርሱ ለሁሉም ሽምብራ እየዘገነ ሰጣቸው። ይሰውየ ፍቅር ይወዳል ሽምብራ እኮ ዘግኖ ሰጠነ በማለት ሽምብራ ዘገን ተጠሩ ይላል። እዚያ ጭራ ወንዝ ደረሱ። ጭራ ወንዝ ከሚባለው ሲደርሱ ደግሞ ለእያንዳንዳቸው ጭራ ሰጣቸው። ጭራ እኮ ሰጠነ በሚል ጭራ ወንዝ ተብሎ ተጠራ ይላል። እዚያ ደባርቅ ደረሱ። ደባርቅ ሲደርሱ መልኩ አንጸባርቋቸው ተቀይሮባቸዋል። ይሄ ሰውዬ ዛሬስ በጣም ከዓይናችን አንጸባረቀና በሚል መልክ ደባርቅ ተብሎ ተጠራ ይላል። እዚያ ወረድ ሲሉ ለማልሞ ደረሱ። ትናንት በጣም አንጸባርቆ ዛሬስ ለምልሞ አየነው
ይሄ ሰውዬ ለምልሞ አየ ነው እየተቀያየረባቸው ነው። ለምራምሎ ተብሎ ተጠራ ይላል። እዚያ ድብ ባህር ደረሱ። ድብ ባህር ሲደርሱ በግርማ ሞገስ በጣም እንደው አደንሞ ታያቸው፣ ከብዶ ታያቸው። ይህ ሰውዬ በጣም እኮ ከብዶ ታየን በሚለው ድብ ባህር ተብሎ ተጠራ ይላል። እዚያ ዛሬማ ደረሱ። ዛሬማ ሲደርሱ ትናንት በአፍርሆ በግርማ የታየን ሰውዬ ዛሬስ ማንን መሰለ? ዛሬማ ተባለ ይላል። ዛሬማ ተነስተው ፍቅረ ወንዝ ከምትባል ቦታ ላይ አረፉ ይላል። እዚያች አርፈው ቀኑ ዕለተ ሰንበት ነበርና ለእያንዳንዳቸው የሰንበት ማክበሪያ ሰጣቸው። አይ ሰውዬ ፍቅር ይወዳል፣ የሰንበት ማክበሪያ እኮ እንጀራ የምንበላው ምግብ ሰጠን በሚል ያቺ ቦታ ፍቅረ ወንዝ ተብላ ትጠራለች። ያቺ አሁን ከክልሉ ድንበር ላይ ናት። ሰንጠሮ ዋልድባው ክልል ከዋልድባው ወደ ዋልድባው ወደ ገዳሙ ገዳሙንና ገጠሩን የምትቀልል አሁን ከገዳሙ ዋልድባ ገዳም ተብሎ ከመመስረቱ በፊት ወደ ኢየሩሳሌም ለመሄድ አባቶች በጎልማሳ አምሳል ተገልጾ ራሱ እግዚአብሔር እየመራቸው በየሚሄዱበትም የቦታ ስም እያወጡ እየሰየሙ ዋልድባ ደረሱ አሉኝ። ወደ ዋልድባ እዛው ዋልድባን ከመጀመሩ በፊት ስለ ዋልድባ ያለውን ስዕል ትንሽ ጠይቄ በዛው ውስጥ ገብተው ደግሞ የዋልድባን በዛው እንዲነግሩኝ ብዬ ነው። ዋልድባ ሲባል በኢትዮጵያ አባቶች ከዋልድባ ጉዳይ ይዘው ኢትዮጵያ አዲስ አበባ መጡ፣ ቤተ ክህነት መጡ፣ መንግስትን ጠየቁ። ደግሞ ዋልድባ ትልቅ ገዳም ነው። የዋልድባ ጉዳይ ሲነሳ ብዙ ጊዜ የምድሩንም የሁለቱንም መንግስት የሚያስጨንቅ ጉዳይ ተደርጎ ይታሰባል። የቤተ ክህነቱም የቤተ መንግስቱም ጸሎቱ ይደርሳል መቋሚያ ከጣሉ ተብሎ ይታሰባል። በ2004 አስታውሳለሁ የዋልድባ አባቶች አዝነው ተፈጠረ የተባለው ነገር በኢትዮጵያ ታሪክ አለ። ደጋግሞ ሰምቼዋለሁ በጊዜው። ይሄ ሁሉ ስም ያለው ዋልድባ ገዳም እንዴት ተመሰረተ ነው የኔ ጥያቄ። አሁን የዋልድባን ታሪክ ይንገሩኝ። በጣም ጥሩ። እዚያ ላይ እንግዲህ አሁን የጠራኋቸው አመጣጣቸውን፣ አካሄዳቸውን፣ ስም የወጣላቸውን ሀገሮች ነው የጠራሁ እና ወደ ዋልድባው ውስጥ ለመግባት እነዚህ እንግዲህ ጨርሼ ወደ ዋልድባው ወደ ዋናው ለመግባት ፈልጌ ነው። እና እዚያ ሲደርሱ ያችን ቦታ ፍቅር የወዳኒ ሰውዬ ፍቅረ ወንዝ ተብላ ትጠራለች እስካሁን ድረስ። እዚያ ንግግር ጀመረላቸው። እንግዲህ ኢየሩሳሌም ወዴት ነው የምትሄዱት? ኢየሩሳሌም አምላካችን ፍለጋ ሲሉት አምላካችሁን ብታገኙ አትቀሩም ብለው ጠየቃቸው። ራሱ አምላክ ነው እንዲህ የሚላቸው? አዎ እንግዲህ በስጋ በለበሰው ሰውነቱ ነው የተገለጸላቸው። እንግዲህ በአምላክነቱ እንኳን ሰው ማንም አያየው፣ ስጋ በለበሰው አምላክነቱ ነው። እንግዲህ ይህንን ሲጠይቃቸው እኛማ አምላካችን ካገኘንማ ምን ብለን እሱን አይደል የምንፈልግ አሉት። እኔ ነኝ አላቸው። ሰው ሆነ እያየነህ እንዴት አምላክ ትለናለህ? አንተስ አዳም አባታችን እናታችን ሔዋን ያሳሳትክ መሳቴን መስላሉት። ኧረ እኔ ነኝ አላቸው። ምን ሰርተህ ታሳይ? የፈለጋችሁ ንገረኝ። በል እንግዲያስ ከግንባራችን ትልቅ ተራራ አለች፣ እሷን ነድለህ አሳየንና አምላክ መሆን እናውቃለን እናምናለን አሉት። ወዲያውኑ ከመናኞቹ አንዲት ዘንግ እንድች አድርጎ አዙሮ ያችን ጋራ ቢነርላት ቡግ ብላ ተነደለች። ሰቆራት እኮ መብሳት ነው። መንደል መብሳት። ሰቆረ ማለት እንግዲህ ሰቆረ ነደለ ይላል በግዕዝ ቋንቋ የሚናገሩ የድሮ ሰዎች። ሰቆራት ያቺ ቦታ እንጨቱን አዝሮ ስለጣላት አዝሮ እኮ ገደሊቱን ነደላት በማለት አጠራ ተብላ አዝሮ ጣላት በማለት ያቺ ደግሞ ሰቆራት በሚል ሰቋር ተብላ ትጠራለች፣ ገደሏ ማለት ነው። እዛ አሁንም አላመኑ። ይሄስ ሰይጣንን በመታት ያደርገዋል ሲሉ እየመራ ወስሮ ዋናው ዋልድባ አብረንታንት ላይ አደረሳቸው። ከሱ ከደረሱ በኋላ አሁንም እናንተ አላቸው፣ አቤት ከዚህ አምላካችሁ የምታገኙ አትቀሩም አላቸው። አይ ሰውዬ ደጋግ እንግዲያስ አምላክ ከሆንክ እኛ የተነሳ ነው ጥር 484 ጥር 11 ቀን ነው
ህዝብ የገባ ነው ግን በ485 መጋቢት ከ27 ቀን ነው። ስለዚህ 1 ዓመት ከ2 ወር በላይ ሆኖናልና በየመንገዱ ሞተው የቀሩ ወንድሞቻችን አሉ፣ ታሞ የቀሩ አሉ፣ ደክሞ የቀሩ አሉ። የሞቱትን አንስተህ የታመሙትን ፈውሰህ የደከሙትን አበርትተህ ህርች አንድ ጉባኤ አድርገንና አምላክ መሆን እናምናለን አሉት። እስማ አልቦነ ይሳኑ ለእግዚአብሔር የሚሳነው አምላክ የሚሳነው ነገር ስለሌለው አምላካችን ከመቅጾታ ቀርቶ ቁጭ አደረገላቸው። እውነተኛው አምላክ የባህሪ አምላክ ነህ ብለው ሰገዱለት፣ አመኑበት። ካመኑ በኋላ እንግዲህ በልች ቦታ ኢየሩሳሌም ትሁንላችሁ፣ በይፍ ቦታ ኑሩ አላቸው። እሺ እንግዲያስ ኢየሩሳሌም ትሁንላችሁ ካልከን አይሁድ እንበለ ተከፍሎ በኢየሩሳሌም የተቀበልከው መከራ አሳየን አሉት። ልማዱ ነው እሱ ለሚፈልጉ ሰዎች ማሳየት ልማዱም ስለነበረ ወዲያውኑ ከመናኖቹ አንዲት የወይራ መቁጠሪያ ጥሎ ወዲያውኑ ግንድ አድርጎ በአምላክነቱ ወዲያውኑ ስቅለቱን ተሰቅሎ አሳያቸው። አማን በአማን ጋዳ ለአንተ ጋዳ ለአምላካችን ብለው ሰገደው። ያቺ ቦታ ዛሬም አለች። መስቀል ተክለን ሁሉ ይጎበኛታን የተሰቀልባት ወይራዋም ለብዙ ጊዜ ነበረች። እየሰበረከሰ ሰው ሲወስዳት በደንብ እንትን ሆና ሐውልት ተሰርቶላት መስቀል ተተክሎ ይገኛል። እስ እንደረከ ይህንስ አየን አምላካችን የተጠመክበትን ዮርዳኖስ የት እናገኛለን አሉት። ወዲያውኑ አለቱን ባርኮ 3 አፍ ያላት ምንጭ አፈለቀላቸው። ያን አፍልቆ በውሃው እያጠመቀ እያጠበ ሁሉንም የድንጋይ ቆብ እየቀረጸ ሁሉንም አመነኮሳቸው። በ485 እንግዲህ በኢትዮጵያ ላይ አንደኛ አምላክ በሱ እጅ የመነኮሱበት፣ ሁለተኛ በኢትዮጵያ እዚያ በፊት ምንኩስና ስላልነበር የቅድሚያ የምንኩስና ቅድሚያ ዋልድባ ነው። ካመነኮሳቸው በኋላ በግብረ አምላክ የተሰራ 350 አንድ ያለው ቤተ ክርስቲያን አስገኝቶ በዚያ ቀድሶ አቁርቦ ሃሌሉያ የሚባል ቦታ እልፍ ብሎ መሬቱን ከሁለት ሰንጥቆ በዚያ ሲሰወራቸው አይ ካንተ አንለይም አብረን ካንተ ብለው በዚያ እንደበግግ ብለው ገቡ ይላል። አብረንተ የተባለበት አብረን አንተ ጋር አንለይም አንተ ጋር ነው ብለው በዚያ ሲገቡ ጌታም ደግሞ ምን አደረገላቸው በሉ ቁጥራቸው 10,099 ናቸው። እነዚህ ሰዎች ማለት ነው። ሲገቡ ምን አደረገላቸው? መሬቷን እንደ ድንኳን አፈፍ አድርጎ እስከ ምጽአት ድረስ ሞት እንዳይነካችሁ ሕያዋን ሆናችሁ እንድትኖሩ ብሎ በቦታው ላይ ተቀምጠው ያቺ የፈለቀችላቸውን በ3 መንታ ቁልቁል ወደ እነሱ ሁለቱን አንዱን ለሚተኩት ብሎ ወተት ማር አድርጎ ለነሱ ቁልቁል እንድትፈሳ አደረገ። አንዷን ግን ወደ ላይ ለሚተኩት ትውልድ ብሎ አሁንም አለች ቢቀዷት የማታልቅ ሞልታ የማትፈስ እስካሁን ድረስ የምንጠቀምባት ለእኛ መድኃኒት የምንጠጣት የምንታጠብባት ሆና ትኖራለች። የወተት ወንዝ ናት። የወተት ወንዝ ናት። ያቺ ያፈለቃት ምንጭ 3 አፍ ያላት ብያል ነበር። ሁለቱን ወደ እነሱ የምትፈሰውን ወተት አደረገላቸው። ማርና ወተት ወደ ላይ የምትፈሰው ግን ውሃ ናት። ይሄ ከሆነ በኋላ አሁን እንዳልኩህ ለገነት ዋሊ የምትባል እጽ ምግብ ተሆናቸው ዘንድ አምጥቶ ተከለላቸው። ያቺ እጽ ቅጠሏ ሰፊ ነው፣ ፍሬዋ የዱባ ያህላል። ስለዚህ ፍሬዋ የዱባ ያህል ስለሆነ
የዋሊ ዱባ ዋልድባ የተባለበት ምክንያት ደግሞ በእጿ ነው። ያቺ እጽ ለነሱ ምግብ ትሆን ዘንድ ጧት አጨቆጭቃለች፣ አበባ ታወጣለች፣ 6 ሰዓት ታፈራለች፣ 9 ሰዓት ምግብ ሆናለን ውስጥ ትቀርባቸዋለች። ያቺ እስከ አቡነ ሳሙኤል ዘመን ድረስ ለነሱ ምግብ ሆና እስከዚያ ድረስ ነበረች። አብራ ከነሱ ጋር ቁልቁል ተሰውራ ውስጥ ላይ የነሱ ምግብ ሆና ነው የምትኖረው እና ዋልድባ የተባለበት ፍሬዋ የዱባ ያህል ስለሆነ እጿ እፀ ዋሊ ስለተባለች ዋልድባ የተባለት ምክንያት ይሄ ነው አጠራሩ። ይሄ ከሆነ በኋላ እነሱ ከተሰወሩ በኋላ 88 ዓመት ማንም ሳያውቃት በኃይለ እግዚአብሔር በስተቀር ለሰው ሳትገለጽ ኖረች ይላል።